ትቀጣለች። ራሱ በጣም ወንጀለኛ ነው። አንደኛ ስምን ለማጥፋት፣ ሁለተኛ ሰውን በራሷ ደፍራ እንደዚህ ማድረግ ትቀጣለች። መጥመድ ውስጥ ትገባለች። ነገሩ ግን ደግሞ እንደዛ የሚያደርስ ነገር አይደለም፣ ድራማ ነው ሁሉንም ነገር። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ አማን ነው፣ ሁሉ አሸይና ነው። የኔ ምርጦች፣ የኔ ምርጣ ምርጦች፣ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ጨረቃ ፋሚሊዎች፣ የጨረቃ ፋሚሊዎች በሙሉ ይመለከተናል የምትሉ አሁን ተነሱ፣ አሁን ተነሱ። ሁላችንም መነሳት አለብን። ብሩኬን ያላችሁ እስኪ እናያችሁ፣ ሀይሚዬን ያላችሁ እስኪ እናያችሁ ማለት ጀምረናል። ለምን ካላችሁኝ እንግዲህ እዩ መዋረድ አለባት። ውሸታም ሰው፣ አጭበርባሪ ሰው፣ አስመሳይ ሰው መዋረድ አለበት ብዬ ነው የማስበው። ጋይስ መዋረድ አለበት። ምክንያቱም እኔ ዛሬ በቃ ዝም ብዬ እንደ ቁጭ ብዬ ማሰብ ጀመርኩላችሁ። ሳስበው ስለ እዩ እርግዝና ባለፈው ስትመጣ ጀምሮ ሆዷ እየጨመረ በቀን የሚገርማችሁ ነገር ማለት ነው እንደው አንዳንድ ኪሎ ነው የሚጨምረው የእዩ እርግዝና። አንዳንድ ኪሎ እየጨመረ ነው የሚመጣው እየገፋ ማለት ነው። እና ይሄ ነገር እንዴት ነው አልኩ። በቃ የሆነ ቢያንስ ቤተሰብ እንዴ ይሄን ነገር እኛ ጅሎች አይደለንም፣ መመርመር አለብን። በነገራችን ላይ ለእዩ እርግዝና ዶክተር መጠየቅ አለበት። ዶክተር የተሳሳተ መረጃ ሰተህ ከሆነ ብር ተከፍሎክ ከእዩ ጀርባ ያሉ የእዩ አባሮች፣ የእዩ አጋሮች ብር ከፍለው ከሆነ ዶክተርዬ፣ በእርግጥ በአሁኑ ሰዓት እኮ ዶክተሮችን እያሳሳቱ ነው ያሉት። እነዚህ ዩቲዩበሮችም ሆኑ ዩቲዩብ ያልሆኑት ምናምን የውሸት ሕክምና እንዲመረምራቸው ምናምን እያደረጉ ማለት ነው። እና እርግዝናው እንግዲህ ባለፈው 6 ወር ነው ተብሏል። ግን ዶክተር በጣም አጠራጣሪ ነገር ነው ይሄ ነገር። ስፖንጅ ነው፣ የውሸት መረጃ ነው እኛ ጋር የደረሰን። እኛ ፎቶውን እያመሳከርን ያለ ነው። እንዴት በ15 ቀን ውስጥ ሆድ ይሄን ያክል ይከራል የሚለው ነገር ለእኔ ጥያቄ ሆኖብኛል። የተሳሳተ መረጃ ከሆነ ዶክተርም እዩም ጭራሽ ወደ ፖሊስ ጣቢያ መሄዳችሁ አይቀርም። ከዚሁ ልንገራችሁ፣ ትናንትና እዩ ለቡራ የክስ ወረቀት አቅርባለች። ቡራ ችግር የለበትም። እራሱን ስለሚያውቅ ራሱን ነፃ ያወጣል። ግን የተሳሳተው መረጃ ከሆነ ይዛችሁ የመጣችሁት ዶክተር የውሸት ሕክምና በመስጠትህ የውሸት ውጤት፣ እዩ ደግሞ የውሸት ስም ማጥፋት ከብሩኬና ያረገዝኩት ተቀበለኝ ተንከባከበኝ በማለቷ ትከሰሳላችሁ እና የሀይሚና የቡራ አድናቂዎች ጨረቃ ፋሚሊዎች ማለት ነው ይሄንን ነገር ዝም ማለት የለባችሁም። ዝም እንዳትሉ፣ ተነሱ ብላለች። የባለፈዋ ልጅ እኮ ተነሱ እንውጣ እንጮህ ብላለች። እውነቷን ነው። እና ይሄ ልጅ ስሙ ጠፍቶ ዝም ማለት የለበትም። እንደ የሰፈር ሰው እኮ ይስቅበታል፣ የሰፈር ሰው እኮ ይሳለቅበታል። አታውቁም? እንደው በአካባቢያችሁ ላይ እንደው አሁን እኔ ያደኩበት አካባቢ ላይ አሁን አንድ ሴት ልጅ ትዳር ውስጥ ሳትገባ አርግዛ መጣች ከተባለ ወይ ዲቃላ ይዛ መጣች ነው የሚባለው። ወንዱም እንደዛ አይራስ እኮ ዲቃላ ሄዶ እኮ ከውሽማው አስረገዘ ነው የሚባለው። እና የሰፈር ሰው መሳቂያ ነው የሚኮነው ማለት ነው። እና ስለዚህ ቡራ ባልቀመሰው ባሏለበት ምን ባላለበት ስሙ እየጠፋ ነው ያለው እና ዝም ማለት የለባችሁም። እኛ እናስፈልጋቸዋለን። ለእነዚህ ልጆች መነሳት አለባችሁ። ጸጥ አትበሉ። ነገሩን ወደኋላ አታድርጉት። ቤተሰብ እዩ የመጣችሁ በትልቅዬ እንዶ ተራራ በሚያክል አጀንዳ ነው የመጣችሁ። ድጋፍ አላት። ማንም የለኝም እኔ ብቸኛ ነኝ ትላለች እንጂ ከኋላዋ ማለት ነው ወጠምሻ ወታደሮች አሏት። እነሱ ናቸው ትናንት ራሱ እንድትከሰው የገፋፏት ማለት ነው። የገፋፏት እንድትከሰው እነሱ ናቸው። እና እኛ ቀድመን ሳይቀድሙን መቅደም አለብን ማለት ነው። መቅደም አለብን ትክክለኛ መረጃ በመያዝ። እኔ እንደውም እዩ በቆመችበት የእርግዝናዋ ሆዷ እንዲታይልኝ ይፈልጋለሁ። ጉርድ ቀሚስም ቢሆን ለብሳ ትምጣና ቢያንስ ሆዷን ትንሽዬ ፓርት ማየት እንፈልጋለን። እንደዚህ ውጥር ያለ ሆዷን ማለት ነው። ውጥር ያለ ሆዷን የብሩኬ ጓደኞች
ሀሰን፣ ሚፍታህ፣ ቤኪ፣ ካሜራማኑ ቤኪ እንደው ውለታ እንከፍላለን። ሆዷን እስኪ አሳዩን። ሩታ ባለፈው ሆዷን አሳይታ የለ እንደሷ መሆን የለበትም። እንደ ሩታ ግልጥልጥልጥ ብላ ሳይሆን ትንሽዬ ፓርት እንደው ጉርድና ቲሸርት ለብሳ ትንሽ ገለጥ አድርጋችሁ በካሜራ አሳዩን እስኪ። እኔ ይሄ ነገር እንትን አይደለም፣ እርግዝና አይደለም፣ የሆነ ነገር እየወተፈች እየጠቀጠቀች ነው የምትመጣው ማለት ነው። እና አጣሩ ቤተሰብ አጣሩ። እንደኛ ለምንድን ነው በውሸት እንትን የምንጨልለው? ልጆችስ ቢሆኑ ቡራስ ለምን ራሱን እየተጠራጠረ ለምን ጭንቅላቱን ያሳምማል? ሀይሚስ ለምን እንደዚህ አይነት ቀውስ ውስጥ ትገባለች? በሰላም በፍቅር አንቺ ትብሽ አንተ ትብስ ተባብለው እንደ ድሮ ተሳስቀው ተጫውተው ደስ በሚል ሁኔታ እንዲመጡልን ነው የምንፈልገው አይደለ? እኔ እንደዛ ነው የምፈልገው። እና ይሄን ነገር ውጥር አድርጋችሁ ያዙ። ቤኪን አናግሩት፣ ቤኪን አናግሩት። ካሜራማኑ እኛ የዩን የእርግዝና ይሄ የዶክተሩን አይደለም የምንፈልገው፣ እንደው ካሜራ ሆዷን ትንሽዬ ቀረጽ አድርገው ይላኩልን እንያት ማለት ነው። እውነት እርጉዝ ናት ወይ? እሱን እንፈልጋለን። እኔ በጣም እየጠረጠርኳት ነው። ደግሞ ግዴታ ተንከባከበኝ ግዴታ በአብረህ ይኑር አይባልም። እዩ እንደ የሚመክርሽ ዘመድ የለሽም? እንደ የሚመክርሽ እንደ ወገን ጓደኛ የለሽም እንዴ ከጎንሽ? 100% ቡራ ከእሷ ጋር አይደለም ሊያስረግዛት ቀርቶ ማለት ነው። ምንም ንክኪው ምናምን ነገር ምንም የለውም። ምንም ውሸት፣ ሁሉ ነገር ውሸት። መገናኘት ተገናኝተዋል። ይህ ደግሞ ኖርማል ነው። ያገኛትም ደግሞ ከህይወቱ እንድትርቅ ሊነግራት ነው እንጂ ከእሷ ጋር ለመተኛት አይደለም። እሱ መተኛት ከፈለገ ማድረግ ከፈለገ እኮ ሀይሚዬ ጋር ተስማምቶ ምን ብሎ እኮ የፈለገውን ነገር ማድረግ ይችላል። ለምን ከአንቺ ጋር ያደርጋል? አንቺ ብቻ ነሽ እንዴ ሴት ያለሽው በዚህ ዓለም ላይ? ቀልደኛ የምትቀልጁ ሲጣላ ምናምን ምነው ውሻ አረግሽው እንዴ? ውሻ ነው ከአንዱ ሲሉት አንዱ ሴት ጋር ከአንዱ ሴት አንዱ ሴት የሚሄደው። ሴት ስላችሁ ውሻዋ ጋር ማለት ነው የሚሄደው። እንዴ እኮ በጣም ጨዋ ያሳደገው ልጅ ነው ቡራ ማለት ነው። ይሄን ያክል ከሀይሚዬ ጋር ለሳምንት ምናምን ለ15 ቀን ምናምን አኮረፍክ ብሎ ዘሎ አንቺ ጋር መጥቶ የሚተኛ እንዴት ነው የምታስቢው? ወይስ እኛን ስታስቢን እንደው ዝም ብለን እንደው በቃ አይምሯችን የሚያስብ አይመስልሽ? እኔ ምንም ልቀበል አልቻልኩም። በነገራችን አይምሮ ሊቀበል አልቻለም የዩን ሰሬስ ማለት ነው። እና አጥብቃችሁ ያዟት እሺ። ዝም አትበሉ። እኔ ነግራችኋለሁ። እውነተኛ አድናቂዎች ከሆናችሁ ዝም እንዳትሉ። ያዩ ሆድ ማየት እንፈልጋለን። ቼክ መደረግ አለበት በደንብ።